እሺ ኤቢ ስልኬ አምጡ። የሚያርፈው ከችግር የሚላቀቀው መቼ? ትልቅ ቤት ሲሰራ፣ የሚሊየን ገንዘብ ሲቆጥብ፣ ልጆች ሲወልድ፣ መቼ ነው የሰው ልጅ የሚያርፈው? ከችግር የሚላቀቀው መቼ? አባቢ እኔ በቃ ሁሉም ነው የሚስቅብኝ እኮ ትምህርት ቤትም ሰፈርም ጋዜም ከድርም ሁሉም በቃ ይስቁብኛል አባቢ። አይ ጥሩ ነው። እንዲያው ሰው ሳቀ ማለት እኮ ወደደሽ ማለት ነው እኮ ሰው ሲስቅልሽ አይደል ጋሽ? ቆይ ግን ምጥን አትስቅብሽም እንዴ? ከምጥን ጋርማ አባቢ አብረን ነው የምንስቀው ሁለታችን። እንዲያው ጋሽ እንዲያው ችላታለች። እንዲያው ምጥን የምትባልሽ እንዲያው ጎበዝ ልጅ ናት። እንዴት እንደቻለቻት ከዚህ አብረው ስላደጉ እኮ ነው። ውሃዬ እንግዲህ ቤተሰብ ዛሬ ደግሞ በአዲስ ነገር ከች ብለናል ማለት ነው። እኔ እስራኤላቸውና የሆነ ነገራቸው ደስ እያለኝ አይደለም ማለት ነው። ምክንያቱም ዳጣና ይቅርታ አብጌልና ናታን ማለት ነው እየተጫወቱ እየተደባደቡ በሚገኙበት ሰዓት አመለካከቱን ሳይ እኔ በቃ ቤተሰብ እኔ አልቻልኩም። እውነት በቃ የሆነ ነገር እንዳለ ነው አመለካከታቸው ላይ የሚለየው ማለት ነው። በቃ በጣም ትኩር አድርጎ እያያን ነበረ። እሷም እንደ ጨዋታ ሆና ነበረ ስልኩን ቀምታ መሮጥ የጀመረችው። ስልኬን አንጭ እያለ ሲከተላት ራሱ ስልኩን ልሰጠው አልቻለችም። እየተጫወቱ ይገኙ ነበረ። በዚህ አጋጣሚ ማርትዬም ከክላሷ ወጥታ እየተመለከተኝ ነበረ። በምታይባቸው ሰዓትም እያየች ሁሉ ነገራቸውን እያየች በላኔ የተመለሰችው የተስተካከለ መስሏት ነው። እሱ ግን ከዳጣ ጋር ያለውን ነገር አልጨረሰም። ዳጣ ጋር ነው ያለው ማለት ነው። ግን ቤተሰብ ለማን ይመስላችኋል? እኔ ግን ወደ አብጌል ሊገባ ነው የሚመስለው። ወደ አብጌል ሊመጣ እየመሰለኝ ነው አሁን። ግን አብጌል ደግሞ በጣም የምታሳዝነኝ ነገር አንድ ነገር አለ። በጣም ተጎድታለች። ራሷን ማዳመጥ ነው የከበዳት። በቃ ጭር ወደ ያለበት ቦታ ነው መሄድ የምትፈልገው። ቤት ውስጥ እንደዚህ ያለ ብጥብጥ ሲኖር፣ በቀጣይ ደግሞ በናታን ዙሪያ በጣም እየተጨናነቀች ነበረ። ጋሽ ደረጀንም ራሱ ካለበት አስጠርታ እና እፈልጋለሁ ብላ አባዬ ስደደኝ ወደ ውጭ፣ እኔ ወደ ውጭ መሄድ እፈልጋለሁ። ስለዚህ አባዬ ላከኝ እያለችው ነበረ። ቆይ ምንድነው የጎደለሽ? ምንድነው የሆንሽው? ለምንድነው የሚልክሽ? በምን ምክንያት የምትሄጂው አብዬል እያላት ነበር። በፊት እኮ ትሄጃለሽ በይ ነበር አባዬ፣ ዛሬ መሄድ ይፈልጋለሁ። ይሄ ቤት እንደዚህ መሆን እኔ አልቻልኩም። እኔ ማየንም ሳይ በጣም እያዘንኩ ነው። ስለዚህ እንዴት ነው የምሆነው ታዲያ እያለችው ነበረ። እንደዚህ ሆንሽ አይደለ? አንቺ ስለወጣሽ፣ አንቺ ስለሄድሽ ይሄ ቤት ሰላሙን የሚመልስ ይመስልሻል? አይደለም። አዳምጪ ልጄ፣ በጣም ከባድ ውስጥ ነው ያለሁት። ከጎኔ እንድትርቂ አልፈልግም። ከአጠገቤ እንድትሆኝ ነው የምፈልገው። በጣም ችግር ውስጥ ነኝ። በቃ እኔ እውነት መናገርም አንዳንዴ ሳናስባቸው ያደረግናቸው ኋላ ዋጋ ያስከፍሉናል። በጣም በትልቅ ዋጋ ያስከፍሉናል። እና እሱም እንደዛ እያለ እየተጨናነቀ ነው ማለት ነው። እንደዛ በሚልበትም ሰዓትም አባዬና ታዲያ ምን ላድርግ፣ በቃ ዝም ብለህ ስደደኝ እያለችው ነበር። አይቻልም፣ መሄድ አትችም ብሏታል። እኔ ሁሉን ነገር አስተካክላለሁ፣ በዛ ላይ ደግሞ እናትሽ ጋርስ ያለውን ነገር እንመካከራለን እያላት ነበረ። ማርትዬ ብዙ ዙሪያ ውስጥ እንደማትስማማ ነግራታለች። ምክንያቱም አንቺ ሄድሽ ማለት እኔን ምን ልታደርጊ ነው? አንቺ ቀብሬ ላይ ራሱ እንድትቆሚ እረግምሻለሁ። እንዳትቆሚ ነው የምረግምሽ። ቀብሬ ላይ እንድትቆሚም አልፈልግም፣ ብሞት እንኳን ራሱ። ስለዚህ ሁለት ልጆችን መነጣጠር አልፈልግም እና መሄድ አትችይም እያለቻት እየተቆጠቻት ነበረ። እሺ ምንድነው ወንሹ እያለቻትን በቃ ማልቀስ ነው። በጣም ሰላሟን እናስተዋታል። ዛሬ ደግሞ ብላ ብላ ይባስ ብላ
የሚጠጣ ነገር አንጣልኝ ብላ አርጁን ስትነግረው ነበረ። ይሄ መቀራረብ ግን ቤተሰብ ሊጣመሩ ይመስላችኋል ወይስ ነገርና ተንኮል በጀርባ ያለ ይመስላችኋል? ብቻ አላውቅም እያለችው ነበረ። እንግዲህ በዚህም ራሱ አላስገባም ብሎ እምቢ ብሎት ነበረና ተው ልቀቀው ጊዜ ይግባተው እያለችው ክላሷ ነው እንግዲህ ያስገባችው። ክላሷ ገብታ ቁጭ እንዳለች እዛ ነው መጠጧን እየጠጣች በቃ ጠጣ ችርስ እያለች ጠጣ እያለች የነበረችው። ልጠጣ ወይ በህልሜ ነው ግን በወኔ እያላት ነበር። እሱም ራሱ በጣም ተደናግሮ አርጁን አይ በህልምም በሆንህም አይደለም፣ ስለዚህ ዝም ብለህ ጠጣ፣ በህልምህም ሊሆን ይችላል እያለችው ነበረ። በህልምማ እንዲያልል አንቺ እኮ ብዙ ፊት ያለሽ እያየሁሽ ነው፣ አንቺን እኮ እያየሁሽ ነው እያላት ነበረና እንግዲህ አርጁን በጣም ከማንም በላይ ነው የተደሰተው። ምክንያቱም እሷን ታቀርበው እሷ ጋር እንዲጫወት አንድ ላይ እንዲሆኑ ይፈልግ ነበርና ዛሬ ተሳክቶለት አንድ ላይ ሆነዋል። አንድ ላይ ዘና እያሉ ነው ማለት ነው። እሷ ግን በጣም በውስጧ ብዙ ያመቀቻቸውን ነገሮች ለመርሳት ነው መጠጥ የምትሄዱ። ግን ቤተሰብ እውነት መናገር በአብዛኛው ሰው ሲናደድም ሆነ ከሰው ጋርም ሲጣላ ሆነ ሌላም ወደ መጠጥ ውስጥ መሄዱ ለምንድን ነው? ከምር እኔ ራሱ በጣም ጥያቄ እየፈጠረብኝ ያለው ሰው ሰላም ሲያጣ ወደ መጠጥ ነው ሄዱ። ሰው ግን ሰላም ሲያጣ በሰላም ባማጣቱ በደስታውም በሀዘኑ ወደ ቤተ ክርስቲያን ቢሄድ ለሱ ይቀለዋል፣ ምላሽ ይመለስለታል። ግን በአብዛኛው ሰው ወደ መጠጥ ወደ ስክር አካባቢ ነውና የሚሄደው። እንደዛ እያለ ትገኛለች። እንግዲህ አብዬን እንዳጣም ምን የምላድርግ እንዴት ነው የምሆነው እያለች ነው። በዛ አጋጣሚ ሰላምዬ ቤት ይገዛለች እየተባለች ነው፣ ተከራይም እየተባለች ነው። እሷ ደግሞ እምቢ እያለች ነው። እና ብትከራይ መልካም ነው። ምክንያቱም የማርትዬን እትት ጠብቂላት። እውነት መመለስ የለብሽም እዚህ ቤት። በቀጣይ ግን በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዚሁ ሰናበታችኋለሁ። ቤተሰብ ከልብ አመሰግናለሁ። መልካም ጊዜ መልካም ሰዓት ይሁንላችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ቤቶችዬ መልካም